እኔ ገንዘብ ስላለኝ እኔ እሷ ናት ወይም ደግሞ ፖፑላር ሴት ናት ተብዬ ስለተባልኩ አይደለም። እኔ ለሰዎች ባለኝ ክብር እኔ የራሴ የሆነ ባህሪ ሊኖርሽ ይገባል። ገብቶሻል? ለምሳሌ በጣም ሀብታም ነኝ። ዘበኛዬን ከሰደብኩት ቤት የሚጠብቅልኝን ቤቴ ይዘረፋል። ዘበኛዬን ካከበርኩት ቤቴ ይከበርልኛል። ተረዳሽ የምልሽ ነገር? ስለዚህ እኔ የምሰጣቸው ጥሩ ነገሮች ናቸው እንጂ ክፍያ ብቻ ወይም ደግሞ መኖር ብቻ ምንም አያደርግም። ከተሳሳትኩ አርሙ። ግን እኔ አሁን ያንቺን ይቅርታ የምቀበለው ቅድሚያ ከከፈልሽኝ ነው፣ በባዶ የለም። አዎ፣ ግን ምንድን ነው አሁን ማቴሪያል ነው እኔነቴን ነው ወይስ ምንድን ነው? ምንድን ነው ቡንቱ? ፍላጎትሽ ምንድን ነው? ፍላጎትሽ ግልጽ እኮ አይደለም እኮ። ምንድን ነው? አንቺነትሽን ነው እንጂ ዩዘር ቴንኪዩ። ግን ያንን ነገር ደግሞ አንቺነትሽ ከኔ ጋር አታች አርጓል ብዬ ገምታለሁ። ያንን ነገር እያጣጣልኩት ነው። ገብቶሻል? እኔ ከአንቺ ጋር መቼም ቢሆን አንቺ ከኔ ጋር አትሄጂም። በቃ አንቺ የኔ ነሽ፣ አንዱ ፓርት ነሽ። ግን እንዳልሆነ አንቺን ማሳየት ፈልጋለሁ። ጋፋሻለሁ። ለአፌ ነው እሱማ፣ ለአፌ እኮ ነው ዩዘር፣ ለአፌ እኮ ነው እንደዛ መልሽ። እሱኛው ደግሞ እየጎዳ ነው። መሲ እንደዛ የሚባል ነገር የለም። ውሳኔ እንዴ ውሳኔ ይመጣል። አዎ ልብሽ ነው። ሁለተኛ ነገር ደግሞ አንቺ እዚህ ጋር ምንም ችግር የለም። ምን ማለት ነው ልብሽ ማለት? ምን ማለት ነው? ውስጥሽ ያለውን ነገር ነው አፍሽ የሚያወጣው። አፌ ባዶ ነው የሚባል ነገር የለም። እኔ በዛ እኮ አንቺ እኮ ይኸውልሽ መጀመሪያ እኮ ካፌ ወጣ እኮ አይምሮሽን ይለካዋል አይደል እንዴ? ያንን እኮ ማስታወስ አለብሽ። ለምንድን ነው የተናገርኩት? በምን ሲቹዌሽን ነው ይህን ነገር የተናገርኩት? ገብቶሻል? ይሄ ንግግር ባይተወ ዋጋ ያስከፍላል ከዚህ በኋላ ራሱ ሰላም ቢመጣ። ምክንያቱም በጣም ሰርስሮ የሚገባ የማይረሳ በየትኛው ሲቹዌሽን ላይ እንደተናገርሽ ይሄ ነገር ተከትሎ የሚሄድ ከሆነ ገብቶሻል? የሚወለደው ምናምን በጣም ዋጋ ያስከፍላል። በዚህ ጊዜ እንዲያልሽኝ በዚህ ጊዜ እንዲያልሽኝ እያልሽ ነው የምትይኝ። ስለዚህ እነዚህ ነገሮች አሁንም ከዚህም በኋላ ራሱ መስተካከል አለባቸው። ከዚህ በኋላ ራሱ የምትናገሪው ነገር ካልተጠነቀቅ ዋጋ ያስከፍላል። ሊቆም ይችላል ይሄ ነገር፣ ልንለያየን ልወጣ እችላለሁ። ግን ወጥቼ ሁሉ ይህን ከሆነ ጤነኛ አለሽ። ሁለት ነገርን ነው ይዘሽ የምትሄጂው። ኖ በሚባልበት ቦታ ኖ ነው የምትይው፣ የስ በሚባልበት ቦታ የስ ነው የምትይው እንጂ እኔ አንቺን ለማስደሰት ሁልጊዜ እንደዚህ እየተነዳው መሄድ የለብኝም። አሁን አንቺ ጋር ያለው ኳሊቲ እኔ አንቺ ጋር የፈለግኩት ቡንቱ ወይም ሌሎቹ የፈለግነው አንቺ ጋር ያለው ኳሊቲ በራስ መተማመን ስላለሽ፣ ጓደኛ ስላለሽ፣ ቤተሰብ ስላለሽ፣ ሰው ስላጨበጨበልሽ። እዚህ ጋር እኮ አሁን ብዙ ሰው እያጨበጨበልሽ ነው። ያንን ጭብጨባ አይደለም እያየሽ ያለሽው። አንቺ ጋር ያለውን ጥንካሬና የአንቺን ፍላጎት የአንቺን አስተሳሰብ ነው ማንጸባረቅ እየፈለግሽ ያለሽው። ገብቶሻል? እዛ ጋር እኮ እያየው ያለሁት አሁን አንቺን ብቻሽን ነው። እኔ እስካሁን አላየውም ስለ አንቺ ሲናገር የሆነ ሰው መጥቶ ሺ ኢዝ ማይ ፍሬንድ፣ እሷ በጣም እንዲህ ናት፣ እሷ ማለት ደግ ናት። አልሰማውም፣ ሰምቼ አላውቅም። እንደውም የእኔ ሰዎች ናቸው የተወሰነ ፓርት የሚናገሩልሽ፣ ወይም ደግሞ ፋሚሊ ወይም ደግሞ ወንድም እህት መጥቶ ያንቺ እኮ እንዲህ ናት እሷ እየተባል ሰምተሽ ታውቂያለሽ? አይተሽ ታውቂያለሽ? ለምን ይመስልሻል? ይሄ ነገር ሳይኖር ይመስልሻል? በራሱ መቆም የሚችል ሰው ስለሆነ ያ ሰው ደግሞ አይፈልግም እንደዛ ሊባል። እሱን ነው በቃ እያልኩሽ ያለሁት። አሁን መጣሽልኝ። በራሷ የምትቆም አንድ ሴት፣ በራሷ የምትተማመን፣ እዚህ ጋር ብትወድቅ እንደገና መነሳት የምትችል ሴት ስለሆነች ገብቶሻል? ያቺ ሴት ደግሞ የማንንም ጭብጨባ የማንንም ስድብ አትሰማም። የራሷና የራሷን ስሜት ታውቀዋለች። ባይደወይ እዚህ ጋር ቢጥሏት እንደምትነሳ፣ እዛ ጋር ሲያጨበጭቡ ደግሞ ብዙም የተወሰነችውን ወስዳ ጥሩ ነገር ካለች ፖዘቲቭ ቲንኪንግ እና ፖዘቲቭ ላይፍ ነው የምትኖረው። እኔ ጋር ግን ያለው ነገር ባዶ ነው። በቃ እኔ አሁን እዚህ ጋር አውጪ ብትይ የማወጣው ነገር የለም። አንድ ላወጣ የምችለው እንደው ትንሽ አጠጋግቼ ሺዝ ካይንድም አይባል የዋህነትም አይባል ግራ የሚገባኝ ነገር አለ። ያንን ነገር ለመስራት ፒፕል ፕሊዘር ይባላል። ያንን ነገር ለመስራት ገብቶሻል ቦንትዬ? ያንን ለመስራት እሷ ስትጥር እዚህ ጋር ይፈርሳል፣ እሷ ስታነሳ እዛ ጋር ይወድቃል። ያ ነው አሁን ትልቁ ችግሩ። አንቺ ስትረጂ ወይ እኔ ስረዳሽ፣ አንቺ እኔን ለማስተካከል ሼፕ ልታደረጊ ስትረጂኝ፣ እኔ ደግሞ ሳግዝሽ ነው አደል እንዴ?
ካላገዝኩሽ ግን ሁልጊዜ መውደቅ ይመጣል፣ ሁልጊዜ መበላሸት ይመጣል። እስከ መቼ ነው ይሄ ነገር? ስለዚህ ምን መሆን አለብኝ እኔ? አንቺ አሁን ራሴ መሆን ከምንም በላይ ከገንዘቡም ከፌሙም ከምንም በላይ መጀመሪያ ራስን መሆን። እኔ ስህተት አለብኝ፣ እኔ ቶለሬት ማድረግ አልችልም የሆነ ነገር፣ ወይም ደግሞ እኔ ሁሌ አጠፋለሁ፣ ግን እንዴት አድርጌ ይህን ጥፋቴን ላስተካክል? እኔ ራሴ መሆን አልቻልኩ ነው የምትዩ። ራስሽን ነው የምትጠይቂው፣ ራስሽን ነው ጥፋተኛ የምታደርጊው። ሳታጠፊም አጠፋው እንዴ ይቅርታ ብለሽ ግን እኮ አላጠፋሁም፣ ኦኬ ያጠፋሁት ይሄ ነው። ከራስሽ ጋር ትከራከሪያለሽ፣ ከራስሽ ጋር ትጣያለሽ። ያንን ነገር ከራስሽ ጋር ተጣልተሽ ነው ራስሽ የምታሳርጊ። ከዛ በኋላ እኮ ሳላጠፋ ይቅርታ ካልኩሽ እኮ አንቺም እኮ ትረጅኛለሽ እኮ እሱን ነው ማለት ነገርኩሽ እኮ። ሳታጠፊ ይቅርታ እኔ አንቺ ሳታጠፊ ይቅርታ ካልሽ እኔ በድያት እች ሴት እንዴት ነው የተቀበለችው? እንዴት ነው የተሸከመች? ወይ ጉድ እንጂ ማለት ያለብኝና ኖ ይገባኛል ያንቺ ይቅርታ። ኦኬ ያንን ስላልሽኝ ጥሩ ነው። እኔ ስለምበልጣት ነው ካልሽ ደግሞ አንቺ ራስሽን አይደለሽም። ያንን ነው እያልኩ ያለሁት። ስለዚህ ራስሽ ላይ ነው የምትሰሪው መጀመሪያ። ጥሩነትሽንም መጥፎነትሽንም ከማንም በላይ አጠገብሽ ያለ ሰው አባት፣ እናት፣ ባል፣ ሚስት አይደለም፣ ራስሽ ነሽ። ሰዎች እኮ ጥፋታችንና ስህተታችንን እናውቃለን። አንቺ ስህተትሽን አታውቂም እንዴ? አንቺ ጉድለትሽን አታውቂም እንዴ? አንድ ሰው አስቀያሚ ሲባል ምኑ እንደሚያስጠላ ሰዎች በጣም ኔጌቲቭ ሊሆኑ ይችላሉ። ግን አንቺ የትኛው ፓርቲ ሻሪፍ እንደሆነ የትኛው ፓርቲ ሻሪፍ እንዳልሆነ እኮ ታውቂያለሽ አይደል እንዴ? በሰውነት ቅርጽ ታዩ፣ ሌላ በማይንድ አትግቢና። በማይንድ ደግሞ ስትሄጂ ታውቂዋለሽ፣ በቃ የት ጋ ድክመት እንዳለሽ፣ የት ጋ ጥሩ ነገር ጥንካሬ እንዳለሽ፣ ምን እንደምታውቂ ምን እንደማታውቂ። ስለዚህ እነዚህን ነገሮች ማየት ነው። ራስሽን ነው የምታይ። ግን እኮ ዘርጌ ብዙ ሰዎች እኮ ምንም ሳያጠፉ ይቅርታ ይጠይቃሉ። ግን ለምን ነው ብለሽ ትጠይቂያለሽ? እኔ አሁን አንቺ ተነስተሽ ዩዘርዬ ይቅርታ ብትይ ለምን ነው ብዬ የምጠይቀው? ምን አድርገሽ ብለሽ ትጠይቅኛለሽ? አዎ ያጠፋሁት ይሄ ነው ያጠፋሁት ይሄ ነው ስትይኝ እሺ ልሽና ይሄን ነገር እኮ አላጠፋችም ገኒ እኔን ገደለችኝ፣ በቃ በጥሩነት ጥሩ ነገር ልታስተምረኝ ነው ለካ እንዲህ ይባላል እንዴ ብዬ እኔ ደግሞ መልሼ አንቺን ሶሪ ገንዬ እልሻለሁ። ለምን አልሽኝ ስትይኝ ኖ አንቺ ሶሪ ስትይኝ እኔ በቃ አጥፋለኝ ተሰማኝ። እኔ ራሴን አየሁት ያለሽ በቃ እንደዛ እያልሽ ነው እያረምሽ አንቺን እያስተካከልሽ የምትሄጂው እንጂ ናይ በቃ መጠየቅ ስለነበረብኝ ነው ለካ የሷ ጥፋት ነው እያልሽ ከሄድሽ አይንሽ በቃ እኔ ከእሷ ስለምበልጥ ነው ብለሽ ማለት የለብሽም። እሱን ነው እያልን ያለ ነው። ከራስ ነው ጀምሮት እየጠፋሽ ነው የምትሄጂው። እሱን ነው ገባሽ? ባህሪ ደግሞ ይከተልሻል ካልጣልሽው። ይሄን ታውቂያለሽ? እስቲ እነ ቦንቱም ያብሩ እነሱ እንትኑም ስላላቸው ቲጂ መስ እኛም ደግሞ አበዛንባቸው። እስቲ በሉ ይሄን ያልኩበትን አሁን ምንድን ነው መቀየር የሚቻለው? ከራስ ነው ወይስ ሰው በሚያሳይሽ ነገር ነው? እስኪ ትንሽ ተወያዩ። እስኪ መስዬ በይ እስኪ ምንድን ነው የሚመስልሽ? እስኪ ስራ እየሰራው ስለሆነ ነገር በጣም ይቅርታ። ይሄ ከራስ ይመስለኛል እንግዲህ የራስን መቀየር እንጃ አላውቅም። በጣም ብዙ ነገር እኮ ተናግራችኋል እናንተ፣ ግን እንጃ ትምህርት እየወሰድን አይደለም፣ ትምህርት እየተቀበልን አይደለም። ሆነ አሁንም በራስን ማየት ላይ ነው እኛ ያለ ነው እኮ። ግን አስተማሪ ወጥቶ አስተምሮ አንቺ ካልተቀበልሽው እኮ ቁጭ ብለሽ እንደመሄድ ቁጠሪው። ውለሽ በቃ ዝም ብለሽ ቁጭ ብለሽ ወደ ቤትሽ መሄድ ማለት ነው። ባይተወይ ገንዬ ሰው ስላለሽ ምናምን አይደለም፣ አስተማሪም ስላለሽ አይደለም። መጀመሪያ ራስሽን ዝግጁ ማድረግ ነው እኔ የምልሽ። አሁንም የእኛ ማውራት አይደለም እኮ ትምህርት ቤት ሄደሽ ካላወቅሽው ምን ያደርጋል? እንደዚህ በደቂቃ የሚቀየር ነገር አይኖርም እኮ አይሰራም። በደቂቃ የሚቀየር ነገር በነገራችን ላይ ምንም ነገር የለም። ግን ምንድን ነው መሰለሽ ዝግጁ መሆን ነው። በቃ ራስሽን ለመቀየር ራስሽን ለማስተማር ዝግጁ ከሆንሽ ተቀይረሻል ማለት ነው። ምክንያቱም ሰው የሚሰጥሽን ነገር ሁሉ ትቀበያለሽ። ዝግጁ ካልሆንሽ ግን ምንም ስለማትቀበይ በጣም ጊዜ ይፈጃል፣ ማዕት ነገርን ታጫለሽ። እና እስቲ በዚህ ጉዳይ ላይ አውሩ። ቡትዬ አንዴ አውሪሽ። እኔ ስራ ላይ ስለሆንኩ ነው እናቴ። ምን አለ መሰለሽ እኔ የምረዳው እንዴት ነው አሁን ገኒ ትንሽዬ ውሃ ያለው ሃይላንድ ዝም ብሎ ነው አይደል የሚጮኸው?
ልክ እንደዛ ነው። በቃ ውስጡ እውቀት የሌለው ሰው ዝም ብሎ ነው የሚያናፋው። ገና በጣም ብዙ ነገር ራሱ ላይ መስራት አለበት። ገና ራሱን ይሄ እንዴት ነው እኔ ይበልጣለው፣ እኔ ግብዝ ነኝ፣ እኔ ነኝ ጎበዝ ከሚለው አስተሳሰብ ካልወጣ ባይዘዊ ምንም ነገር አላዳመጥኩም። 10 ደቂቃ ሳናድ ያው ትንሽ ተማሪዎች እየተቀበልኩ ቢዚ ነበርኩ። ቡታጅራ ላይ ትልቁ ሚስቴክ ምንድነው? አንዳንዴ እድሜም ያስተምራል እኮ ግዴታ አይደለም፣ ግን አንዳንዴ ደግሞ ኢምፖርታንት ነው ትምህርት ማለት ነው። ብሩኬ አሁን ሲያወራ እንኳን እንደ ሴት ነው የሚያወራው። መስት ሴትና ወንድ ቱማች ዲፍረንት። ከዚህ በፊት የዋህነት ነው እንደ ቤተሰብ አይቶን ነው ላይክ እንላለን፣ ግን መልስ አመላለሱ ራሱ እኔ ያው በጣም ልብ የተሰበረው መልስ ምንድነው? አንድ ብር ለማትከፍሉኝ ምክር ያለው ነገር አያም ብሮክ ማይ ሀርት ሪሊውን ነው። ለኦዲንስ የማይመለስ መልስ ነው። እሱን ራሱ ማነጻጸር ነበረበት። በቃ የሆነ የሚያደርገው ነገር ምንድነው? ባላንስ የለውም። ሪሊውን ነው። ሀይሚዬ ራሱ አኪድ ልቦ ይሰበራል በሚያደርገው ነገር። ባላንስ የለውም ማለት እዚህ ጋር እያጠፋ እዚህ ጋር የሆነ ለራሱ መልካም ነገር እንዴት ነው ያ ነገር ከየት ነው የመጣው? ከኦዲንስ ነው። ስለዚህ ጥፋቱን ካረመ በኋላ ደስታ የሁሉም አንድ አይነት ደስታ። ለምን አሁን በሚያደርገው ነገር አይ አም ቬሪ ሃፒ። እዚህ ጋር ደግሞ ድራማው እያናደደን ነው። እዚህ ጋር በሚሰራው ነገር ለቤተሰቦቹ፣ ለራሱ ቼንጅ፣ ለእናቱ በጣም ደስ እያለን ነው። መሆን ያለበትን ባላንስ እንኳን አላረገም። ቢኮዝ ኖ ለርኒንግ መስት ብሩኬ በተቻለክ መጠን ተማር። ሪሊውን ነው የሆነ ነገሮችን ዩቲዩብ ላይ ገብተክ እንዴ አንድ ሰው ሚዲያ ላይ እስካለ ድረስ አንዳንድ እህቶቼ ደግሞ ያለ መከታተል ትቻለሽ ለምትሉኝ ዘር ለገበሬ ብሩኬ የሚሰራውን ቪዲዮ ጋላሪ ውስጥ ነው ማድረግ ያለበት እንጂ ሚዲያ ላይ ከለቀቀ መስት ለብሩኬ መስት ዲስከስ ነው። እስቲ ብሩኬ መጥቶ ስለኔ አታውሪ ዘር ለገበሬ ይበለኝ። ገባችሁ? እና ሚዲያ ላይ የምንጸባረቀው ለሁላችንም ነው። መስት ዲስከስ ማድረግ ግዴታችን ነው። እንደ ቪዲዮ አስተያየት ይሰጣል። 4 ነጥብ። እነማን ናቸው እስቲ የበለጠ ማስተዋል ማገናዘብ መጥፎ ነገርን መጥፎ ነገር ጥሩ ነገርን ጥሩ ነገር ብለው የሚሉ ከገኒ በላይ ከገኒ ሌላ ማንም እስቲ የሆነ በጣም በቃ ማስተዋል በቃ የሆነ ማቹርድ የሆነ ጭንቅላት ያለው ሰው ብለሽ የምትዩ ልክ እንደ ዣንጥላ ጎንበስ ብለው ቁጭ የሚሉና እነሱ ሲቆሙ ከላይ ዣንጥላ ልክ ታቦት እንደሚወጣ ይዘው የሚቆሙ ሰዎች ናቸው ያየሁት። እስቲ ንገረኝ ማን ነው ለምሳሌ? በትክክል እንጂ ጥፋት ለማንም የለም። አንተ እኮ ተው አንቺ እኮ ተይ ብሎ አይደለም እኮ ሲል አው ልክ ነህ የሚል እንጂ ኖ ይሄ ጥፋት ነው ይሄ ነገር መስተካከል አሰሪም ብዬ ነው አለም እንዴ የምመክርሽ። በዛ ላይ ያጠፋሽው እኮ ትክክል ነሽ እየተባለ ጥፋት አይባልም። ጥፋት ነው። ይሄ ጥፋት ነው። ይሄ ጥፋት መስተካከል አለበት። ጥፋት ማመን አለበት ነው እንጂ የሚባለው ወደህ አይደለም ያጠፋው። ሪሊ አልጋ ላይ ተተኝቶ ወደህ አይደለም ያጠፋው የሚባል አማርኛ የለም። ወንዶች እኮ እንደዛ ነው። በነገራችን ላይ ማለት ነው ግን ሲሆን ጥፋቴን እኮ የነገረኝ አንድ ሰው ብቻ ነው እስካሁን ድረስ። አዎ እሱን አደነኩ። አንድ ሰው ብቻ ነው ጥፋቴን የነገረኝ። እሱንም ልቀበሉ አልፈለኩም። ምክንያቱም አንደኛ በሪሊጅኑ፣ ሁለተኛ ደግሞ በዙሪያ ያሉ ሰዎች ያሉ ሰዎች እዛ ጋር የኔና የዩዘር መለያየት ነው የሚፈልጉት። ወይ የገኒና የኔና የዩዘር መለያየት ብቻ ነው የሚፈልጉት እዛ ጋር ማለት ነው። ለዛ እድገቴ አይፈለግም። ለምን አሁን ያኔ እኔና ዩዘር ነን አሁን እያደግን ያለ ነው። ከፍታ ላይም ያለ ነው እኛንን። ለምን ከኋላ ነው የተነሳ ነው ታውቂያለሽ። ከኋላ ተነስተን እዚህ ጋር ደርሰናል። አንደኛ የሰው መውደድ አለን፣ የሰው ፍቅር አለን። ለዛ ይመስለኛል እኔ ያንን አሁን እሱ ጋር ደጋፊ የበዛው ለዛ ይመስለኛል። አይ ሁለተኛ እንደዛ ለምን ምን እንዳለ ታውቂያለሽ? ቡትዬ ትክክል ነው። ለምን ታውቂያለሽ? ቡትዬ ያለሽበት ወይ ይለያይ ይሆናል። መስዬ ቆይ አንድ ነገር ልንገርሽ። እዛ ጋር ያለው ሰው በሙሉ ትክክል ነች። ለመጣል በጣም ትልቅ ትግል ላይ ናቸው። ሁለተኛ ነገር የሚያደርጓቸው ነገሮች ኢቭን ከካሜራ ጀምሮ ባይደወይ የሚያደርጓቸው አንዴ እዚህ ጋር አንዴ ይዘርዬ አንዴ ማለት ነው። ሩቅ አትጂ። ከራሷ ከዩቱብ ከከፈተችላቸው እራሱ በጣም እነሱን ለመጣል ማለት ነው። ተይ በእናትሽ በቃ እዚህ ጋር እናውራ አይሻልም? አይ ይቅርታ ልክ ነሽ አክሴፕት ግን በቃ ይቅርታ በጣም አቋረጥኩሽ። ገብቶኛል ግን በቃ ችግር የለውም። አይ እንድትረዱ ስለፈለኩ ነው። ሁሉም ሰው ይረዳዋል። ባይተው ስለማይናገር እኛ ስለምናወራ እንጂ ያውቀውታል።
በአይን እንቅስቃሴ የፌሻል እንቅስቃሴ ምናምን እማናይ ነው የሚመስላቸው። የሚገርምሽ ነገር ኢቭን እያወሩ ካሜራ ራሱ እየተያዩ እንዴት በቃ የሚሸውዱበት የሚያወሩበት አክት ራሱ በጣም ነው የሚያመኝ። እኔ ባይተወይ ግን እኮ የሚሸውዱት በአይን እየተያዩ የሚሸውዱት እዚህ በጣም እውቀት ያለውን ሰው ነው የሚሸውዱት። አይቶ እስቲ እንዴት ናችሁ? ሀይሚሎ ማውራት ትፈልጋለች። አንድ ቁጥር እየጻፈች ነው። ሸጌ የምትባይ ደግሞ ቤትሽ ፍራይ ቤት ነው። ስስብሽ አያስገባሽም። ምንም ማድረግ አልችልም።